ፔንፉል በሆነ በታመምኩበት ከባድ በሆነ ሲቹዌሽን ውስጥ ነው የሰራውላችሁ። የምር ስቲልም አሁን እያመመኝ ነው። ለምንድነው እየታመምኩ ስቲል ቪዲዮ መስራት ያላቆምኩት የሚለው ነገር ነው ትልቁ ልታሰምሩበት የሚገባው ነገር። ሰበባችሁን ገላችሁ እንዳትራመዱ የሚያደርጋችሁን ድምጽ ገላችሁ ነው የምትሄዱት ወይስ ሰበብ እየፈለጋችሁ ወደ ኋላ የምትሄዱ ሰዎች ናችሁ? ካልተራመደ ሰው ይልቅ ተራምዶ ሮጦ የወደቀ ሰው ቢያንስ ለምን እንዳልተሳካለት ያውቃል። ሰላም ውድ ቤተሰቦቼ፣ ዛሬ የብዙዎች ችግር የሆነውን ሰበብን እንዴት እንደምንገድል በደንብ አብረን እናያለን። ሰበብን የገደለ ሰው ዓለምን እንዳሸነፈ ራእዩን እንደተከተለ ነው የሚቆጠረው አይደለ? ውድ ቤተሰቦች፣ ታዲያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የምትወዱኝ ደግሞ በላይካችሁ አድርጉኝ። ይጠቅመዋል፣ ይበጀዋል፣ ያገለግለዋል ለምትሉት ሰው ደግሞ በደንብ ሼር ይደረግ። የልፋታችንን የጥረታችንን ያህል የሚገባንን ያህል አግኝተናል ብዬ አላስብም። አንቀልድም፣ አንደንስም፣ አናሾፍም። ቁም ነገር የሆነ ነገር የሚወራበት ቤት ነው። ከዚህ በላይ የተሻለ ነገር ይገባዋል ብዬ አምናለሁ። እኔ ውድ ቤተሰቦች ከዚህ ቀደም 2-3 ቪዲዮቹን በጣም ፔንፉል በሆነ በታመምኩበት ከባድ በሆነ ሲቹዌሽን ውስጥ ነው የሰራውላችሁ። የምር ስቲልም አሁን እያመመኝ ነው። ኦኬ፣ ትልቁ ቁም ነገር ስለታመምኩ እንድታዝኑልኝ ወይም ደግሞ ሌላ ነገር አይደለም። ለምንድነው እየታመምኩ ስቲል ቪዲዮ መስራት ያላቆምኩት የሚለው ነገር ነው ትልቁ ልታሰምሩበት የሚገባው ነገር። ለምን ስራዬ ከኔ ይበልጣሉ? አላማ ፐርፐዜ ከኔ ይበልጣሉ? አይበልጥም አይደል? ግን ለምን መተኛት እችላለሁ፣ ማረፍ እችላለሁ። እኔ ስኖር ነው ሁሉም ነገር የሚኖረው። አሁንስ በዛ ማለት እችላለሁ። ነገር ግን አላቆምኩም። የጀመርኩትን ነገር አላቆምኩም። እያመመኝም ቢሆን እየሰራው ነው፣ እየመጣው ነው። ኢቭን ተማሪዎችን አስተምራለሁ በስነ ስርዓት ተቀብዬ። ለምን መሰላችሁ? እኛ ጭንቅላት ውስጥ 2 አይነት ድምጽ አለ። አንደኛው ድምጽ በርታ፣ ሂጅ፣ ትድኛለሽ፣ አርጊው፣ ጎ፣ ሞክሪ የሚል ሲሆን፣ ሁለተኛው ግን ሁልጊዜም ሰበበኛ ነው። እንኳን ታማችሁ እንኳን የተለየ ስትራግል የምታረጉበት ነገር ገጥሟችሁ አይደለም ተኝ በቃ ዛሬ ምን ከልኮ ያልፍ ሰበብ ሁልጊዜ የሚደረድር እንድታደርጉ ሳይሆን እንዳታደርጉ፣ እንድትሮጡ ሳይሆን እንድትቀሩ፣ እንድትሞክሩ ሳይሆን እንድትወድቁ ሁልጊዜ ሰበብ የሚደረድርላችሁ የሆነ ድምጽ አለ ጭንቅላታችሁ ውስጥ። ያ ማይንድ ሴት ነው መስተካከል ያለበት። እኔ መተኛት ስለማያምረኝ ስለማይደክመኝ አይደለም። አንዳንዴ ከሌሊቱ 10 ሰዓት ከሌሊቱ 9 ሰዓት ተነስቼ ቀርጻለሁኝ ድምጽ ረብሾ ለኮፒራይት እንዳልጋለጥ። ኦኬ፣ ለምን? ለፐርፐዜ። ይሄን ያህል ሰበብ የማታበዙበት ነው ወይ ፋሽን ዲዛይን እንደ ፐርፐዝ ያዛችሁት ነገር ነው ወይ? እያመማችሁ የምትሰሩት፣ እየቸገራችሁ የምትሰሩት፣ የሰው ፊት እያያችሁበት የምትሰሩት ነው ወይ? ነው ወይስ ትርፍ አስባችሁ? ይቅርታ ይሄኛው ጄን እያመመኝ ስለሆነ ነው። እሺ፣ ትርፍ አስባችሁ የሆነ ነገርን ካልኩሌት አድርጋችሁ ነው ወይስ የምትጀምሩት እንደ ፐርፐዝ ሰበባችሁን ገላችሁ እንዳትራመዱ የሚያደርጋችሁን ድምጽ ገላችሁ ነው የምትሄዱት ወይስ ሰበብ እየፈለጋችሁ ወደ ኋላ የምትሄዱ ሰዎች ናችሁ? የትኛው ናችሁ? ትልቁ ጥያቄ እሱ ነው። እኛ ውስጥ ያለውን ድምጽ እንዴት ነው የምንቀበለው? ሰበብ ሲፈጥር እሱን እየገደለን የበረታውን አሸናፊውን ወደፊት የምንቀጥልበትን የምናሸንፍበትን የምንሰራበትን ኢነርጂ ነው ወይስ ለጭንቅላታችን የምንሰጠው? ወይስ ሰበቡን ተቀብለን
እናለቃቅሳለን። እኔኮ ተማሪዎችን ተቀብዬ ባላስተምር ያመኛል፣ ባስተምርም ያመኛል፣ በተኛም ያመኛል፣ ባልተኛም ያመኛል። ምርጫው የኔ ነው። የትኛው ነው የተሻለ? ኦኬ። እና ምን ይጠበስ? ለራሳችሁ ድክመታችሁን መንገር ስታቆሙ ህመማችሁ እንኳን እናንተን ማሸነፍ እንዳይችል ታረቁታላችሁ። ሰበብን መግደል ይባላል። ሰበብን የሚገድል ማይንድ ሴት ያስፈልጋል። ባለፈው ምን አውርተናል? መሸጥ የከበዳችሁ በምን አይነት መንገድ ተጠቅማችሁ እንዴት በቀላሉ መሸጥ የምትችሉበትን መንገዶች በሙሉ ነገርኳችሁ አይደለ? yes ኦነሩ ባለቤቱ ባለ ራእዩ ግን ሰበበኛ፣ ደካማ፣ ሌዚ፣ ሁሉ ጊዜ ምክንያት የሚደረድረውን ድምጽ የሚቀበልና የሚፈጽም ከሆነ የትኛውም አይነት ስትራቴጂ በህይወታችሁ አይሰራም። የትኛውም ስኬት ከባድ የሆነው ለሌዚዎች ምክንያት ለሚደረድሩ ሰዎች ስለማይሆን ነው። ስኬት ስትረስ አለው። ስኬት ህመምን ጥርስን ነክሶ ማለፍን ይጠይቃል። ምንድነው የምትፈልጉት? ምቾትና ስኬት? ሀብት፣ ምቾት፣ ስኬት የለም። ሰፈር ታረጋላችሁ። እየደከማችሁ አተኙ። ያስ ሰበበኛውን የጭንቅላታችሁን ድምጽ መግደል ግዴታችሁ ነው። ግደሉት። ይሄው ነው ምሳሌ ሉናችሁ። ግደሉት። ምንም የሚመጣ ነገር የለም። ካልተራመደ ሰው ይልቅ ተራምዶ ሮጦ የወደቀ ሰው ቢያንስ ለምን እንዳልተሳካለት ያውቃል። ካልተራመደ ሰው ይልቅ የተንፏቀቀ ሰው የበለጠ የተሻለ ነው። በህይወታችሁ ውስጥ ፈቅ እንድትሉ ሰዎችን የምትጠብቁ፣ የሆነ ሰው በህይወታችሁ እንዲረዳችሁ የምትጠብቁ፣ የሆነ ሰው እንዲገፋችሁ የምትፈልጉ ሰዎች አቁሙ። እናንተ ያልገፋችሁትን እናንተን ማንም ሊለውጣችሁ፣ ማንም ሊደግፋችሁ አይችልም። ሲጀምር ማንም እናንተን የመለወጥና የመደገፍ ግዴታ የለበትም። ሁሉ ጊዜም ሰዎች ከጎናችሁ የሚሆኑት ስኬታማ ስትሆኑ፣ መስመራችሁ ሲያምር አውቃታለሁ፣ ወዳጄ ነች፣ ዘመዴ ነች ለማለት ብዙ ሰዎች በዙሪያችሁ ይከቧችኋል። ያ ቀን እስኪመጣ ግን ብቻችሁን ታገሉ። ከማን ጋር? ከፈጣሪ ጋር። ሰዎችን በፍጹም እንዳትጠብቁ። ያንን ሰበበኛ ማይንዳችሁን ግደሉት። ዛሬ ረጅም ነገር አልሰጣችሁም፣ ግን የእውነቴን ነው፣ በህይወታችሁ ይህን ነገር አትርሱ። ውድ ቤተሰቦቼ አብራችሁኝ ስለነበራችሁ ስለመረጣችሁኝ ከልብ አመሰግናለሁ። በሌላ ይጠቅማችኋል ይበጃችኋል በሚለው ቪዲዮ እግዚአብሔር እኔንም ምሮኝ እናንተንም በሰላም ለመገናኘት ያብቃን። አመሰግናለሁ።